ለሴት ልጅ ማስተማር ተፈቅዷል? መዝሙረ ዳዊት እንዴትና መቼ እንጸልይ? ትክክለኛውንስ መዝሙረ ዳዊት እንዴት ማግኘት እንችላለን? የሰላም ለኪ ጸሎትን የቱ ጋር ነው የምናገኘው? በአማርኛ እንጸልይ ወይስ በግዕዝ? ከውዳሴ ከንቱ እንዴት እንራቅ? የዛሬው ቪዲዮ በኮመንት የጠየቃችሁትን ጥያቄ መመለስ ላይ ያተኮረ ነው። ስለሆነም እስከ ቪዲዮ መጨረሻው ድረስ አብራችሁኝ ከቆያችሁ የእነዚህንና የሌሎች ጥያቄዎቻችሁን መልስ ታገኛላችሁ። ሰላም፣ እንዴት ናችሁልኝ ውድ ቤተሰቦቼ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ይህ ሀቲዩብ ነው። በመንፈሳዊ ህይወታችን አብረን የምናድግበት መንፈሳዊ ቻናል ነው። የሀቲዩብ ቤተሰብ የሆናችሁ ሁሌ እንዳስለመዳችሁኝ ቪዲዮን ላይክ በማድረግ እንድትጀምሩትና ለሌሎች እህት ወንድሞቻችሁ ሼር እንድታደርጉት ጠይቃችኋለሁ። ለዚህ መንፈሳዊ ቻናል አዲስ የሆናችሁ ደግሞ የደውል ምልክቷን በመጫን የሀቲዩብ ቤተሰብ ሆኑ። እንደ እግዚአብሔር መልካም ፍቃድና ቸርነት እንግዲህ ሀቲዩብን አብረን ከጀመረን ወደ 1 ዓመት እያለፈን ነው። በዚህ ጊዜ ውስጥ የእናንተ ኮመንት፣ የምትሰጡኝ አስተያየት ከእግዚአብሔር እንደማገኘው ነው የምቆጥረው። ማለት እግዚአብሔር እያናገረኝ እንደሆነ ነው የሚሰማኝ። ስደክም የሚያበረታኝ፣ ሳጠፋ የሚያርመኝ፣ ብዙ ነገሮችን እንዳነብ እንዳይ የሚያበረታታኝ የእናንተ ኮመንት ነው። ብዙ ጊዜ ቪዲዮ ለመቅረብ ስነሳሳ አቅም የሚያሳጣኝ፣ ተስፋ የሚያስቆርጠኝ፣ እንዳልቀጥል የሚያደርገኝ ብዙ ሀሳብ ይመጣብኛል አይምሮ ላይ እና የመጀመሪያ የማደርገው ነገር ከጸሎት ቀጥሎ የእናንተን ኮመንት ማየት ነው። የማነባቸው ኮመንቶች የምርም ኤነርጂ ነው የሚሰጡኝ፣ ያበረቱኛል፣ እንድቀጥል ያደርጉኛል። እንደ ነዳጅ ናቸው ኮመንቶቻችሁ እና ሰሞኑን እያየሁ ነበረ። ታዲያ ለምንድን ነው ቢያንስ በሳምንት አንዴ ወይ በ15 ቀን አንዴ እንደዚህ በቪዲዮ ሰርቼ ለምን ጥያቄዎቻቸውን አልመልስላቸውም በማለት አሰብኩኝ። ስለሆነም ከዛሬ ጀምሮ እግዚአብሔር ቢወድና ቢፈቅድ በወርም አንዴ ሊሆን ይችላል ጥያቄዎቻችሁን አጠራቅሜ እንደዚህ በቪዲዮ እመልስላችኋለሁ ማለት ነው። እንግዲህ በተቻለኝ አቅም አብዛኞቹን ጥያቄዎች እዛው ኮመንት ላይ ለመመለስ እሞክራለሁ። ግን ቪዲዮ ከተፖሰተ ከቆየ በኋላ ግን ተመልሼ ቼክ ስለማላደርገው የማልመልሳቸው ጥያቄዎች ሊኖሩ ይችላሉ። ወይም ደግሞ መምህር መጠየቅ፣ መጽሐፍትን ማንበብ፣ ቪዲዮ ማየት የሚጠበቅብኝ አይነት ጥያቄዎች ሊኖሩ ስለሚችሉ ላዘገያቸው እችላለሁ። ስለሆነም ዛሬ ግን እነዛን ጥያቄዎች ሰብሰብ አድርጌ በአጭር ቪዲዮ መልስ ልሰጣችሁ መጥቻለሁ። ስለሆነም እስከ መጨረሻው ድረስ አብራችሁን ቆዩ። እንደምታውቁት ሀቲዩብ ከጀመርን ጀምሮ በጣም ብዙ እይታ ያገኘው እኔም በየቦታው መናገር የማይሰለቸኝ ነገር ቢኖር ስለ መዝሙረ ዳዊት ነው። አብዛኞቹ ጥያቄዎቻችሁ የሚያተኮሩት እዚህ ቪዲዮ ላይ ነው ወይም መዝሙረ ዳዊት ላይ ነው። ሌላው ደግሞ ስለ ሰላም ለኪ ጸሎት ነው። ከዚህ ውጭ ያሉት የተለያዩ ጥያቄዎች አሉ። እነሱን ሰብሰብ አድርጌ ለመመለስ ሞክራለሁ። በስተመጨረሻም ደግሞ ስለ ሀቲዩብ እና ሎጎ ለምን እንደተጠቀምኩት የምነግራችሁ ይሆናል። የመጀመሪያው ጥያቄ እንግዲህ መዝሙረ ዳዊት ከመጽሐፍ ቅዱስ መጸለይ ይቻላል ወይ የምታውቁ ነገሩኝ ይላል እና እውነት ነው። መዝሙረ ዳዊት መጽሐፍ ቅዱስ ላይ ካለው ላይ መጸለይ እንችላለን። ግን ቤተክርስቲያናችን ከምትቀበላቸው ጉባኤያት መካከል የመጀመሪያው ኒቂያ ጉባኤ ይሰኛል። በዛ ጉባኤ ላይ 300 ወይም 318ቱ ሊቃውንት ደንግገው ያስቀመጡልን የጸሎት ክፍሎች አሉ። እነዚህ የጸሎት ክፍሎች የወጡት ከመጽሐፍ ቅዱስ ነው፣ ከየትም የመጡ አይደሉም። ስለሆነም እነዚህ አባቶቻችን ሲደነግጉልን ለአያያዝ ለጸሎትና ሁሉ ቦታ ይዘነው እንድንንቀሳቀስ እንዲመች አድርገው መዝሙረ ዳዊትን 150 መዝሙርና የነቢያት ጸሎትን ለይተው አውጥተው እንዲህ በመጽሐፍ እንዲታተም አስደርገዋል እንጂ የተለየ ሆኖ ወይም ደግሞ የመጽሐፍ ቅዱሱ መጸለይ ሳይቻል ቀርቶ አይደለም። ግን ለጸሎት እንዲመች በቤተክርስቲያንም አገልግሎት እንዲመች ተደርጎ ነው፣ ለምዕመናን ለአያያዝ እንዲመች ተደርጎ በዚህ መልኩ የታተመው ማለት ነው። ስለሆነም ከመጽሐፍ ቅዱስም መጸለይ እንችላለን። ግን መጽሐፍ ቅዱስ ያው ሳይዙ ተለቅ ስለሚል ሁሉ ቦታ ይዘን ለመንቀሳቀስ አይመችንም። ስለዚህ የምንችል ሰዎች መዝሙረ ዳዊትን ገዝተን ብንጸልይ የተሻለ ነው ማለት ነው። ሌላኛው ጥያቄ ደግሞ መዝሙረ ዳዊት ከስልክ ላይ ብናነብ ችግር አለው ወይ የሚል ነው። እውነት ለመናገር ከስልክ ላይ ባናነብ ይመረጣል። ግን እንደዚህ ስንል ደግሞ ቶታሊ አይቻልም ማለት አይደለም። ለምሳሌ በጣም በከባድ ሁኔታ ውስጥ ያሉ፣ በስደት ያሉ፣ መጽሐፉን ማግኘት የማይችሉ እህት ወንድሞቻችን ሊኖሩ ይችላሉ። እነሱ ከማይጸልዩ በስልክ ቢጸልዩ በጣም ይመረጣል። ግን እንደምታውቁት ስልክ ውስጥ ያለው መዝሙረ ዳዊት ብቻ አይደለም፣ ወይም እግዚአብሔር ቃል ብቻ አይደለም አይደል? ሌላ በጣም ብዙ ነገሮች አሉ። የጸሎት መጽሐፍ ጋር ስትመጡ ግን ያለው ጸሎትና የእግዚአብሔር ቃል ብቻ ነው። ስለሆነም የምናገኝ ሰዎች በአቅራቢያችን መግዛት አክሰሱን የምናገኝ ሰዎች ጸሎት መጽሐፉን ብንገዛ የተሻለ ነው። ግን ደግሞ ይሄ አማራጭ የሌለን መጽሐፉን በአቅራቢያችን ማግኘት የማንችል ሰዎች ከማንጸልይ ሳንጸልይ ከምንቀር በስልክም መጸለዩ የተሻለ ነው ማለት ነው። ሌላኛው ጥያቄ መዝሙረ ዳዊት በግዕዙ ነው ወይስ በአማርኛ ወይስ በእንግሊዝኛ ተብሎ ብቻ በተለያየ ቋንቋ ተጠቅሷል ወይስ ለምን ፈልጌው ነበር ንገሪኝ ይላል ጥያቄው። እዚህ ጋር መረዳት ያለብን ነገር ወንጌልን ክርስቶስም እኮ ለሐዋርያቶቹ ከ70 በላይ ቋንቋ የገለጸላቸው ሁሉም ሰው ወንጌልን እንዲረዳ ነው። በሚያውቀው ቋንቋ ወንጌልን ተምሮ መንግስቱን እንዲወርስ ነው የክርስቶስ ዓላማ። ስለዚህ ምንድነው ሁላችንም በምናውቀው ቋንቋ፣ ለዛ እኮ ነው በጣም በብዙ ቋንቋ ተተርጉሟል አይደል? መጽሐፍ ቅዱስንም ብታየው መዝሙረ ዳዊትንም ሁሉም የጸሎት መጽሐፍቶች አሁን ላይ እንደውም እግዚአብሔር ይመስገን በጣም በብዙ ቋንቋዎች ተተርጉመዋል። ይሄ የሆነበት ምክንያት ወንጌል እንድትስፋፋ ነው። ፖይንቱ ያ ነው።
ስለሆነም እኛ የምንጸልይበት ቋንቋ አይደለም ማተር የሚያደርገው እኛንን ወይም ልባችን ነው ማተር የሚያደርገው እንጂ ቋንቋው አይደለም። እንደምታውቁት ግን በቤተክርስቲያናችን አብዛኛው አገልግሎት የሚደረገው በግዕዝ ነው። እንደምታውቁት ግዕዝ ቃላቶቹ በጣም ብዙ ትርጓሜ አላቸው። አባቶቻችን እንደውም ሲተረጉሙ አንድም ሁለትም እያሉ ግዕዝ በጣም ብዙ ትርጉም አለው። አማርኛ የሚመስሉን ቃላት በጣም ብዙ ቃላት ራሱ የመጡት ከግዕዝ ነው። በተለይ ሃይማኖታዊ ትምህርት ስትማሩ ይሄ ቃል የመጣው ከግዕዝ ግስ ሲሆን ተብለን ነው ብዙ ጊዜ የተማርነው እና መሰረቱ ግዕዝ ስለሆነ ከግዕዝ ስለሆነ የተተረጎመው ብዙዎቹ ቃላቶች ትክክለኛ ትርጉማቸውን የሚያገኙት በተለይ የጸሎት መጽሐፍት፣ መንፈሳዊ መጽሐፍት ትክክለኛ ትርጉማቸውን የሚያገኙት ወይም የሚገልጹት በግዕዝ ቃላት ስለሆነ ነው። ስለዚህ ብዙ አገልግሎት ቤተክርስቲያን አይታችሁ ከሆነ ቅዳሴውን በሉት ኪዳኑ ማህሌቱ በግዕዝ ይሰጣል። ስለሆነም የምንችል ሰዎች በተለይ መዝሙረ ዳዊት፣ ሰላም ለኪ የጸሎት መጽሐፍትን በግዕዝ ብንጸልይ እጅግ በጣም ተመራጭ ነው። ማወቃችን እጅግ በጣም ጥሩ ነው። ብንለምደውም ይሄን ያህል የሚከፋ አይደለም። በተለይ ሰላም ለኪ በኋላ እንመጣበታለን። ብቻ ሰላም ለኪ አጭርም ጸሎት ስለሆነች በግዕዝ ብንለው በጣም ተመራጭ ነው። ምክንያቱም አማርኛው የማይገልጻቸው ቃላት ስላሉ ነው። በግዕዝ በትክክል ተገልጾ ያ ቃል ወይም ትርጉሙ በጣም ተፈቶ በአማርኛ ሲመጣ ግን ኤግዛክት ያንን ትርጉም የማይሰጥ ስላለ ነው የጸሎት መጽሐፍት ላይ። ስለሆነም በግዕዝ ብንጸልየው በጣም የተሻለ ነው። ከዚህ ውጭ ባሉ ቋንቋዎች ግን ሌላ ቋንቋ ማንችል ከሆነ ለምሳሌ አማርኛና ግዕዝ ማንችል ሰዎች ኦሮምኛም ሊሆን ይችላል፣ ትግርኛ፣ ማንኛውም ቋንቋ ሊሆን ይችላል። በምንችለው ቋንቋ ወንጌልን መስማት፣ ጸሎትን መጸለይ እንችላለን። ይሄ የሚያሳየው እንደውም የወንጌልን መስፋፋት ብዙ ቦታ የመዳረስን ምልክት ነው እንጂ ከሌላ ጋር ምንም የሚያያይዘው ነገር የለም ማለት ነው። ሌላው ጥያቄ ደግሞ እንደ ማንኛውም መጽሐፍ አውርጄ ማንበብ እችላለሁ ወይ የሚል ነው። ያው መዝሙረ ዳዊት በቤተክርስቲያናችን እንደምታውቁት በጣም ትልቅ ስፍራ የሚሰጠው የትኛውም የቤተክርስቲያን አገልግሎት ላይ ያለ ነገር ነው። መዝሙረ ዳዊት በጣም ብዙ አገልግሎቶች ላይ አለ። ስለሆነም እንደ ማንኛውም መጽሐፍ ለሚለው እዚህ ጋር ማስተካከያ ማድረግ የምፈልገው ነገር ምንድን ነው? እኔ ስለ መዝሙረ ዳዊት መጀመሪያ የሰማው ጊዜ ያደረኩትን ልንገራችሁ ከጠቀማችሁ። መጀመሪያ ልክ እንዳወቅን ጸሎቱን መጀመር ላንችል እንችላለን። ትንሽ ረዘም ስለሚል ቆመን ላንጸልይ እንችላለን። ስለዚህ እኔ እንደ እህት መመክራችሁ ወይም እኔም ከዚህ በፊት አባቶች ሲሉ የሰማሁት ምንድን ነው፣ መጀመሪያ እንደውም ማንበብ ልክ መጽሐፍ ቅዱስ እንደምናነበው አለ አይደለ? ያው እሱ መዝሙረ ዳዊት የመጽሐፍ ቅዱስን ክፍል ስለሆነ መጀመሪያ ማንበብ፣ መዝሙረ ዳዊት ከመዝሙረ ዳዊት ጋር መተዋወቅ። ዝም ብለን አሁን በቃ መዝሙረ ዳዊት ጸልዩ ተብሏል ብለን ወዲያውኑ ቆመን ከመጸለይ ይልቅ ከጸሎቱ ጋር መተዋወቅ። ስለዚህ እንደ መጽሐፍ ቅዱስ ክፍል ማንበብ ማለት ነው። ስታነቡት ሞር በቃ ቆሜ በጸለይኩት፣ ይህንንማ በቃ ከአምላክ ጋር የመነጋገርን ስነስርዓት ስለሆነ የሚያሳያችሁ ቆሜ በጸለይኩት የሚለው ስሜት ይመጣባችኋል ራሱ ማለት ነው። ስለዚህ መጀመሪያ እንደ መጽሐፍ ቅዱስ ክፍል ማንበብ፣ ከጸሎቱ ጋር መግባባትና መተዋወቅ በጣም ቆንጆ ነገር ነው። ከዛ በኋላ ለመጸለይ ራሳችሁ ትጓጓላችሁ። ስለሆነም እንደ ማንኛውም መጽሐፍ ሳይሆን እንደተከበረ እንደ መጽሐፍ ቅዱስ ክፍል ጊዜ ሰጥተን ጸሎት አድርገን ብናነበው በጣም መልካም ነው። ወደ ጸሎት ለመቀየርም ወይም ቆመን ለመጸለይ እንድንነሳሳ ያደርገናል ማለት ነው። በመቀጠል ያለው ጥያቄ ደግሞ መዝሙረ ዳዊት እባክሽ ከቻለሽ እንዴት እንደሚነበብ፣ ከየት ወዴት እንደሚነበብ፣ የመች እንደሚነበብ ቪዲዮ ሰርተሽ ብታሳይን ትጸድቂ ነበር ይላል። እሺ ይሄን ነገር ከዚህ በፊት ቲክቶክም ላይ ከአንድም ሁለቴ ሶስቴ ቪዲዮ ሰርችበታለሁ። እንደምታውቁት ሀቲዩብ ላይ ፖስት አድርጌዋለሁ። ግን ዛሬ ያው ጥያቄዎቻችሁን ለመመለስ እየሞከርኩ ስለሆነ ላሳያችሁ በቪዲዮ ማለት ነው። ልክ እንደዚህ አለው በሙሉ ማለት ነው። ከሰኞ እስከ እሁድ ድረስ ያለው በሙሉ እዚህ ጋር ተጽፏል። የምትገዙት መዝሙረ ዳዊት ላይ ይሄ ይኖራል ብዬ አስባለሁ። በዚህ አጋጣሚ ሌሎችም ጥያቄዎች ላይ ያየሁት አንድ ነገር ምንድነው፣ ትክክለኛው እንዴት ማግኘት እንደሚቻል የጠየቃችሁኝ አለ። እሱም በኋላ እናነሳዋለን። ዞሮ እንደዚህ ራሱ የምትገዙት መጽሐፍ ላይ ሰኞ ምን መጸለይ እንዳለባችሁ ማክሰኞ እስከ እሁድ ድረስ ያስቀምጥላችኋል ማለት ነው። ስለዚህ ባጭሩ ለመንገር ያህል መዝሙረ ዳዊት 150 መዝሙራት አሉ። ሌላው የመጽሐፍ ቅዱስ ክፍል በምዕራፍ ነው የሚከፋፈለው። መዝሙረ ዳዊት ግን በመዝሙር ነው የሚከፋፈለው። ስለዚህ 150 አሉት። ሰኞ ከ1 እስከ 30፣ ማክሰኞ ከ31 እስከ 60፣ ሮብ ከ61 እስከ 80፣ ሐሙስ ከ81 እስከ 110፣ አርብ ከ111 እስከ 130፣ ቅዳሜ ከ131 እስከ 150 ማለት ነው። እሁድ ደግሞ የእመቤታችንን ጸሎት ጨምሮ የ15 ነቢያት ጸሎት እንዲሁም 5ቱ የሰለሞን መኃልየ ጸሎቶች ይደገማሉ ማለት ነው። ስለዚህ ከሰኞ እስከ እሁድ ያለው የመዝሙረ ዳዊት ክፍል ይህንን ይመስላል። ሌላኛው ጥያቄ የተነሳው ደግሞ ምግብ ተበልቶ መጸለይ ይቻላል ወይ የሚለው ነው። አባቶቻችን ምን ይላሉ መሰላችሁ? ምግብ በልተን ከምንጸልየው ረጅም ጸሎት ይልቅ ሳንበላ ምንጸልያት አቡነ ዘበሰማያት በጣም ትልቃለች ይላሉ። መዝሙረ ዳዊት ጋር ስንመጣ መዝሙረ ዳዊት ያው እንደምታውቁት የሚደገመው ጠዋት ነው።
ብዙ ጊዜ የሚደገመው ጠዋት ነው፣ ግን የማታም ጸሎት አለው። ቢቻል ሌሊት፣ ካልተቻለ ደግሞ ጠዋት ሳንበላ ብንጸልየው በጣም የተሻለ ነው፣ የማታው ጸሎት እንዳለ ሆኖ። ስለዚህ አባቶቻችን የሚመክሩት የበረታ የቻለ ሌሊት ተነስቶ ቢጸልይ፣ ካልሆነ ጠዋት ቢጸልይ በጣም መልካም ነው። ከዛ ውጭ ይሄን ምላችሁ የዕለቱን ስትጸልዩ፣ ለምሳሌ ሰኞ ስትጸልዩ የሰኞን ሳትበሉ ወይ ሌሊት ወይ ጠዋት መጸለይ። ከዛ ውጭ ያለውን የማክሰኞ የሮብ ከዛ ውጭ ያለውን መዝሙረ ዳዊት ግን ቅድም እንደተነጋገር ነው እንደ ማንኛውም የመጽሐፍ ቅዱስ ክፍል ልታነቡት ትችላላችሁ። በመንገድም እየሄዳችሁ ተኝታችሁም ኤኒዌይ ሆናችሁ ልታነቡት የእግዚአብሔርን ቃል ልትማሩበት ትችላላችሁ ማለት ነው። ቀጣይ ጥያቄ በየትኛው ሰዓት ይመረጣል የሚለው ነው። እሱን መልሰናል። ብዙ ጊዜ ጸሎት በሌሊት እንድንተጋ አባቶቻችን ይመክራሉ አይደለ? ያው ምንድነው በሌሊት መሆኑ፣ አንደኛ በጣም ጸጥታ። ኒቆዲሞስን ምሳሌ አድርገን በሌሊት ወደ ክርስቶስ እንደሄደ ሐዋርያትም ለጸሎት በሌሊት ይተጉ እንደነበረ፣ በሌሊት ለጸሎት መትጋት አንደኛ ሀሳባችን የትም አይበታተንም፣ በጣም ፎከስ እናደርጋለን። ገና ቀኑን ስላልጀመርነው ምንም ሀሳባችን የሚበትነው ነገር የለም። ስለዚህ ጸጥ ባለ ሁኔታ ህሊናችን በሰበሰብንበት ሁኔታ ሌሊት ጸሎት ማድረግ በጣም የተመረጠ ነው። የበረታን ሰዎች ካልቻልን ደግሞ ከቤት ከመውጣታችን በፊት ሳንበላ ጠዋት ብንጸልየው በጣም ይመረጣል ማለት ነው። ሌላው ጥያቄ ቃሎት ያሰማልን ጠዋት ብቻ ነው ወይስ ማታ በመጨመር ነው ምን ደግሞ ይላል። እንዳልኳችሁ ጠዋት ቢሆን የተመረጠ ነው። ከዛ ውጭ ደግሞ ማታ የሚጸለይም የመዝሙረ ዳዊት ክፍል አለ። ስለዚህ ማታ የሚጸለየው የመዝሙረ ዳዊት ክፍሎች መዝሙር 140 መዝሙር 3 እና የቻልን ደግሞ መዝሙር 90 እንድንጸልይ አባቶቻችን ይመክራሉ። የዕለቱን ግን የምንጸልየው ቅድም የነገርኳችሁን የዕለቱን የምንጸልየው ግን ጠዋት ነው ማለት ነው፣ ወይም ደግሞ ሌሊት፣ ያም ደግሞ ሳንበላ ማለት ነው። ሌላኛው ጥያቄ ምን ይላል? የትኛው መዝሙረ ዳዊት ነው ትክክል? ለምን መሰለሽ ብዙ ጊዜ አሁን የሚታተሙት ብዙ ስህተቶች አሏቸው ይላል። ይሄ በጣም ብዙ ሰው ጠይቆኛል በዚህ ጉዳይ ላይ። እኔም በጣም ግራ የገባኝ ነገር ነበረ እና ግድፈት ይባላል፣ የቃላት ግድፈት ሊኖረው ይችላል። አሁን በተለይ እውነትም አሁን የሚታተሙት መዝሙረ ዳዊት መጽሐፍቶች በጣም ብዙ የቃላት ግድፈትና ስህተቶች አሉባቸው። ይህን የምመክራችሁ ምን መሰላችሁ? አንደኛ ከንስሐ አባቶቻችሁ ጋር መነጋገር ወይም እነሱ የሚያውቁት ሰው ካለ፣ ምክንያቱም ይሄ ነው ትክክል ብለን ልንል አንችልም። የሚያውቅ ሰው መጠየቅ። አሁን ለምሳሌ ምንም ነገር ስናደርግ ኢቨን ዶክተር እንኳን ስንጠይቅ የሆነ ነገር እቃ ልንገዛ ስንል የትኛው ነው ጥሩ ብለን ሰው እናማክር የለ። ስለዚህ የሚያውቁ በተለይ አገልግሎት ላይ ያሉ ቤተክርስቲያን አካባቢ ያሉ መምህራንን ሊሆን ይችላል፣ ካህናትን ሊሆን ይችላል፣ ትክክለኛው ግድፈት የሌለው የትኛው ነው መዝሙረ ዳዊት ብላችሁ ጠይቃችሁ መግዛት እንጂ እንዳላችሁትም አሁን የታተመው ብዙ ስህተት አለበት። ስለሆነም ጠይቀን አጠያይቀን መግዛቱ የተሻለ አማራጭ ይሆናል ማለት ነው። ይህንንም ለማወቅ ካህናትን ወይ አገልጋዮችን መጠየቅ ትክክለኛው አማራጭ። መዝሙረ ዳዊት ላይ ያሉትን ጥያቄዎች በተወሰነ ለማየት ሞክረናል። አብዛኞቹ እነዚህ ናቸው ጥያቄዎቹ። ከዛ ውጭ የተጠየቁት ደግሞ ስለ ሰላም ለኪ ጸሎት ነው። እባካችሁ ሰላም ለኪ የትኛው የጸሎት መጽሐፍ ላይ እንዳለ አብራሩልኝ፣ የዘወትር ጸሎት ላይ ነው ወይስ አስረዱኝ ይላል እና እንግዲህ ሰላም ለኪ ጸሎትን የምናገኘው የዘወትር ጸሎት አለ አይደለ? የዘወትር ጸሎት መጨረሻ ላይ የምናገኘው እናታችን ማርያም ሆይ ሰላም ላንቺን እያለን እንሰግድልሻለን ከሚለው ጀምሮ እመቤታችን ያደረገችውን ጸሎት ሙሉ ማለት ነው ለአብርሃምና ለዘሩም እስከ ዘላለሙ ድረስ እንደተናገረው እስከሚለው ድረስ ያለው የሰላም ለኪ ጸሎት ይባላል። ይሄ የዘወትር ጸሎት አይደለ? የዘወትር ጸሎት በጌታ በኢየሱስ ክርስቶስ ትምህርተ መስቀል ከሚለው የጀመረው ጸሎት ማለት ነው። ከዛ የሃይማኖት ጸሎት አልቆ የሱ መጨረሻ ላይ እዚህ ጋር ማለት ነው እናታችን ማርያም ሆይ ብሎ የሚጀምረው የሚያልቀው ደግሞ ይኸው እዚች ጋር እንደተናገረው ሰላም ላንቺ ይሁን ብለን እመቤታችን ያደረገችው ጸሎት እስከሚያልቅ ድረስ ያለው የሰላም ለኪ ጸሎት ይባላል። ጸሎት እኮ በዋነኝነት የያዘው የእመቤታችንን ጸሎት ነው። ለዛ ነው ኃይል የሚያደርግ ጸሎት ነው ተብሎ ብዙ ጊዜ የሚነገረው ማለት ነው። እንደምታውቁት ይሄም የጸሎት ክፍል ከየትም አይደለም የመጣው፣ ሉቃስ ወንጌል ላይ ያለ የመጽሐፍ ቅዱስ ክፍል ነው። አባቶቻችን ጸሎቱን ከየትም አይደለም ያመጡት፣ ከመጽሐፍ ቅዱስ ከራሱ ነው የሚወስዱት እና ይህም የእናታችን ጸሎት ያለው እዛው መጽሐፍ ቅዱስ ላይ ነው ማለት ነው። በመቀጠል ያለው ልክ ነሽ፣ ግን በአማርኛ በግዕዝ መጸለይ ልዩነት አለው። ብዙ ጊዜ በገዳማትም የትም የሚጸለየው በግዕዝ ነው። እኔ ግን ግዕዙን አልችለውም፣ በአማርኛ ነው ምለው፣ እስኪ መልሱልኝ ይላል። ስለ ቋንቋው ቅድም የተነጋገርነው ነው፣ ስለ ግዕዝም ቢሆን ማለት ነው። እንዳልኳችሁ ሰላም ለኪ በጣም አጭር ነች። እኔ ስለ ሰላም ለኪ ጸሎት ጻድቃኔ ማርያም ሄጄ ካወቅኩኝ በኋላ ያደረግኩት መጀመሪያ ምንድነው ጻፍኩት፣ በግዕዝ በትንሽዬ ወረቀት ላይ ጻፍኩት፣ ምጸልይበት ጋር አስቀመጥኩትኝ። ስለዚህ ሁሌ ጸሎት አድርጌ ከጨረስኩኝ በኋላ እሷን እደግማታለሁ፣ ሁልጊዜ እደግማታለሁ። ወረቀቱን በቦርሴ ይዤ እሄዳለሁ። ከዛ ቻልኩትኝ፣ በጣም አጭር ነች። ስለዚህ ምን አደረግኩኝ፣ በሄድኩበት በማንኛውም ቦታ ያልቺን ጸሎት እጸልያለሁ ማለት ነው። እንዳልኳችሁ በግዕዝ ፕሪፈር የሚደረገው የቃላቶቹ ትርጉም ትክክለኛ ስለሆነ ነው። ብዙ ፍቺም ስላለው ቃላቱም ደግሞ የሚፈለገውን ነገር ስለሚገልጽ መሰረቱም ግዕዝ ስለሆነ ማለት ነው። ስለዚህ ብንችል በግዕዝ ብንጸልየው በጣም ተመራጭ ነው። አልቻልኩም ተብሎ ደግሞ አይተውም፣ ለመቻል መሞከሩ የተሻለ። ሌላው ጥያቄ ደግሞ ሰላም ለኪ መጸለይ የሚገባን ቦታዎች ጥቀሽልን ይላል።
ከዚህ በፊት በሰራነው ቪዲዮ ላይ እንደነገርኳችሁ ሰላም ለኪ ጸሎት እንግዲህ በቃ ከአፋችን ልንለየው የማንችለው ጸሎት ነው። ስለ ሰላም ለኪ የሰራሁት ቪዲዮ ላይ ምስክርነቱን እንዳያችሁ ተስፋ አደርጋለሁ። እጅግ በጣም ብዙ ምስክርነቶች ነበሩ ስለ ሰላም ለኪ ጸሎት ኃያልነት ማለት ነው። በማንኛውም ቦታ በቃ ጭንቀቱ ስትሆኑ በቃ ምን ልበላችሁ፣ በዚህ ቦታ አትጸልዩ የሚባል ጸሎት አይደለም። በማንኛውም ሰዓትና ቦታ መጸለይ የሚቻል ጸሎት ነው። እንደምታውቁት አጭርም ስለሆነች በቃላችንም ከያዝነው ደግሞ ኤኒዌር መጸለይ የምንችለው ጸሎት ነው። ሰለስቱ ምዕት ደግሞ በተለየ ሁኔታ ከማንኛውም ጸሎት መጨረሻ ላይ ከመዝሙረ ዳዊትም ከውዳሴ ማርያም ጸሎት መጨረሻ ላይ ደግሞ በሰላም ለኪና በአቡነ ዘበሰማያት እንድንዘጋው አስቀምጠውልናል ስርዓት ማለት። ከሰላም ለኪ ጸሎት ጋር ተያይዞ የተነሱ ጥያቄዎች እንግዲህ እነዚህን ይመስላሉ። ሌላኛው ጥያቄ ምን ይላል? ቃልዮት ያሰማልን እህታችን፣ ከውዳሴ ከንቱ መራቅ እንዴት ነው ያለብን? እኔ በምሰራው ስራ በማደርገው ሁሉ ካላመሰገኑኝ ዳግም አልገባኝም። በጣም ነው ውዳሴ የሚፈልገው። ኃጢአት እንደሆነ አውቃለሁ፣ ግን መውጣት አቃተኝ። በፈጠረሽ ይህንን በአጭሩ ስልልን ይላል። በአጠቃላይ ከውዳሴ ከንቱ እንዴት መራቅ እችላለሁ የሚል ጥያቄ ነው። እውነት ለመናገር በመጀመሪያ ይህን ኮመንት ያደረገው ሰው በጣም ነው ያደነኩት። ምክንያቱም ብዙ ሰው ውዳሴ ከንቱ እንደምንፈልግ እኮ አንናገርም። እንፈልጋለን፣ ግን እንዲህ በግልጽ አንናገርም። ኃጢአት እንደሆነም ራሱ አንረዳም ብዙዎቻችን። ምንድነው ውዳሴ ከንቱ መፈለግ ብዙ ነገር ያሳጣናል። በሰማይ ያለውን ዋጋችንን ያሳጣናል። አሁን ምንድነው በቃል ብቻ ነው ያንን ነገር የፈለግነው። የቃል ምስጋና ምንም አያደርግም እንደምታውቁት አይደል? ያንን ነገር በቃል ምስጋና አገኘን ማለት በሰማይ የምናገኘውን በረከት እግዚአብሔር ሊሰጠን ያሰበውን ነገር ሁሉ እንደሚያሳጣን ማሰብ አለብን። ልክ ውዳሴ ከንቱ ውስጣችን በፈለገ ጊዜ የምናጣውን በረከት ማሰብ በቃ ማለት በጣም ትልቁን ነገር እናጣለን። የምንፈልገው ነገር በጣም ተራ እንደሆነ ግን የሚያሳጣን ትልቅ ነገር እንደሆነ ማሰብ። ውዳሴ ከንቱ መፈለግ ማለት እጅግ በጣም ተራውን ነገር ፈልጎ እጅግ በጣም ወሳኙንና ዋናውን ነገር ማጣት ነው። ስለዚህ የምናጣውን ነገር ሁሌ ለአእምሯችን መንገር፣ ያ ማለት የሰራነው ነገር ፍሬ ሳያፈራ እንዲሁ በቃል ብቻ ሲጠፋ ማለት ነው። የሰራነው ነገር በምስጋና ብቻ ሲጠፋ፣ ዋና የጠበቅነውን ፍሬ ሳናገኝ በቃላት ብቻ በቃ ከንቱ ሲሆንብን ማለት ነው። እንደ ቃሉ እኮ ነው። በቃ በከንቱ ስንወደስ የሰራነውን ነገር ከንቱ ያደርግብናል ያ ውዳሴ ማለት ነው። ስለሆነም በቃ ያንን ነገር ባለመፈለግ የምናገኘውን ትልቅ ነገር ማሰብ በጣም ይረዳል ለዚህ ነገር ብዬ አስባለሁ። ከዚህ ውጭ ደግሞ ብዙ የምታውቁ ሰዎች እንዳላችሁ አስባለሁ ከኔ በተሻለ እና እናንተም ደግሞ ኮመንት እንድታደርጉ ጠብቃለሁ። ከዚህ ውጭ የተጠየቀው ጥያቄ ደግሞ እንደምታውቁት የመጽሐፍ ዳሰሳ እናደርጋለን አይደለ? ስለዚህ እነዛ መጽሐፎችን የት ማግኘት እችላለሁ የሚል ጥያቄ ነው። አሁን እግዚአብሔር ይመስገን በጣም በብዙ ቦታ የመንፈሳዊ መጽሐፍት መደብሮች ተከፍተዋል እና እኔ በግል የማውቃቸው ባኮስ የሚባሉ የመንፈሳዊ መጽሐፍ ብቻ የሚሸጡ ድርጅቶች አሉ እና 5 ኪሎ ነው ቅድስተ ማርያም ቤተክርስቲያን አካባቢ 5 ኪሎ እዛ ይገኛሉ። ባኮስ መጽሐፍ መደብር ብላችሁ ትጠይቁ ታገኛላችሁ። እዛ በጣም ብዙ የመንፈሳዊ መጽሐፍት ኦልሞስት እኔ ዳሰስኳቸው በሙሉ መጽሐፎች እዛ የመጽሐፍ መደብር እንደሚገኙ እርግጠኛ ነኝ። ስለዚህ እዛ አካባቢ የምታውጡ አይመስለኝም። ሁሉንም መጽሐፍቶች በተለይ መንፈሳዊ መጽሐፍቶችን ማግኘት ትችላላችሁ። ከዚህ ውጭ የተጠየቀው ጥያቄ በእንግሊዝኛ ነው እና ሀሳቡ ምንድን ነው? ጠዋት ለእንቅልፌ መነሳት አልቻልኩም እና በጣም የተቸገርኩ ነው፣ ምክር ካለሽ ነው የሚለው። አንድ የአባ ገብረ ኪዳን ስብከት ላይ የምንሰማው ሌሊት መነሳት ወይም ጠዋት ለጸሎት መነሳት እንዳትችሉ የሚያደርጓችሁ ነገሮች አሉ። አንደኛ አብዝቶ መብላት፣ ልንተኛ ስንል አብዝቶ መብላት፣ ሁለተኛ ውሃ መጠጣት፣ ሶስተኛ ደግሞ ያው እንደምታውቁት አምሽቶ መተኛት ነው። ስለዚህ ከነዚህ ነገሮች ለመራቅ ከሞከርን በትንሹ ከበላን ውሃ ብዙ ካልጠጣን እና ጊዜዎቻችንን ማኔጅ አድርገን በጊዜ ለመተኛት ከሞከርን በጠዋት ለመነሳት በጣም ኢነርጂ ይኖረናል። እንቅልፋችንም ኦልሬዲ ጨርሰን ስለሆነ የምንነቃው ቆንጆ ይሆናል ማለት ነው። ስለዚህ እነዚህን ቴክኒኮች መጠቀም መልካም ነው ያስባሉ። ከዚህ ውጭ የተጠየቀው ጥያቄ እንግዲህ ስለ ሀቲዩብ ሎጎ ነው። ትንሽ የሙስሊሞችን ጨረቃ ይመስላል አይነት የሚል ኮመንት ነው ያየሁት እና የሚገርማችሁ ነገር ሀቲዩብን ራሱ እንዴት ሀቲዩብ እንዳልኩት ለምን ያን ሎጎ እንደተጠቀምኩበት ብዙ ጊዜ ላወራ ፈልግ ነበር እና ይሄ እንደውም ጥሩ አጋጣሚ ነው። ሀቲዩብ ያልኩበት ምክንያት ብዙ ስሞች አስቤ ነበር። እንግዲህ የምታውቋት የመጀመሪያ ፊደል ነች አይደለ? የአማርኛ የመጀመሪያ ፊደል ነች። መንፈሳዊ ትምህርት ስንማር በጣም ያስገረመኝ ነገር ነበር። እሷ ሀ በራሷ ማለት ነች የምትወክለው ሀልወተ እግዚአብሔርን ነው ማለት የእግዚአብሔርን መኖር ነው። ስለዚህ አንድ ሰው የእግዚአብሔርን መኖር ካወቀ በቃ እውቀት ነው ማለት ትልቁ እውቀት፣ የምድራችን በጣም ትልቁ እውቀት ማለት እግዚአብሔርን መኖሩን ማወቅ ነው። ስለዚህ አሁን እኛ እዚህ ጋር እየሞከርን ያለ ነው ለመማር ለማወቅ ነው አይደለ? ስለዚህ ሀቲዩብ ያልኩበት ምክንያት አንድ ሰው እግዚአብሔርን ካወቀ የእውቀቶቹን ሁሉ የበላይ አውቋል ማለት ነው። የእግዚአብሔርን መኖርን ወይም ሀልወተ እግዚአብሔርን ካመንና ካወቀ ያ ሰው ዋናውን እውቀት አውቋል ማለት ነው። ስለዚህ በዛ ምክንያት ነው አንደኛ ሀቲዩብ ያልኩት። ሌላው ደግሞ እግዚአብሔርን ማወቅ እንደምታውቁት አውቀን የምንጨርሰው ነገር አይደለም። ሁሌም ሀብለን የምንጀምረው ነገር ነው።
ዛሬ የሆነ ነገር ስለ እግዚአብሔር አወቅን፣ ነገም ብናውቅ ሁሌ እግዚአብሔር አዲስ አይደል? ስለዚህ ሁሌ እግዚአብሔርን የማወቅ እውቀት ሀብለን የምንጀምረው ነው እንጂ የምንጨርሰው ስላልሆነ ሀቲዩብ ብየዋለሁ። ሀቲዩብ መሰረት እግዚአብሔርን ማወቅ ነው፣ የእግዚአብሔርን መኖር ማወቅና ሁሌ ደግሞ ስለ እግዚአብሔርን ለማወቅ ሀብሎ መጀመር የሁሉ ነገር መሰረት እንደሆነ ስለማምን ነው ሀቲዩብ ልለው የወደድኩት። ከዛ ውጭ ሎጎ ደግሞ እንደምታዩት የኢየሱስ ክርስቶስን መቃብር ምሳሌ ያደረገ ሎጎ ነው ያሰራሁትኝ እና ምንድነው መጽሐፍ ቅዱስ ላይ በጣም ወደው ጥቅስ ነው፣ ክርስቶስ ባይነሳ እምነታችን ከንቱ ነበረች ይላል። ሀቲዩብ በሉት ምንም ሀቲዩብ አይደለም፣ ሃይማኖታችን በሙሉ እምነታችን ኢየሱስ ክርስቶስ ባይነሳ ኖሮ እንዳሉትም ሞቶ ቢቀር ኖሮ ሁሉ ነገር ከንቱ ነበር። ሃይማኖታችን እኛም ከንቱ ነበርን፣ የምናወራው ሁሉ ከንቱ፣ በቃ ሁሉ ነገር ከንቱ ነው። ስለዚህ የእሱ መነሳት ነው እንኳን ለሀቲዩብ ለሃይማኖታችን መሰረት። ስለዚህ ይሄ ደግሞ መንፈሳዊ ነገር የምንወያይበት ነገር ስለሆነ የሁሉ ነገር መሰረታችን የክርስቶስ ትንሣኤ እንደሆነ ለመናገር የእሱ መነሳት የእኛን መኖር የእኛን መማር ከንቱ እንደማያደርገው ወይም በቃ ቫሊዩ እንደሚሰጠው ለማስረዳት ነው ያንን ሎጎ የተጠቀምኩበት እና ክፍተቷን ተጠቅሜ ነው ከሀጋ እንዲመሳሰል አድርጌ ያሰራሁትኝ እና በዛ ምክንያት ነው። ሊመስል ይችላል ግን በቃ ውስጤ ስላለ ይሄ ነገር ከዚህ ጋር በጣም ስለሄደልኝ ነው ይሄን ልጠቀመው የወደድኩት። እንደምትወዱት ተስፋ አደርጋለሁ። እዚህ ላይ ያላችሁን አስተያየት ደግሞ ትሰጡኛላችሁ። ከዛ ውጭ በስተመጨረሻ የተሰጠኝ ጥያቄ ወይም ኮመንት ምንድን ነው፣ በቅንነት እውነት በጣም በቅንነት እንዳይ አባቶችን እንድጠይቅ ትክክል ይሁን አይሁን መናገሬ ወይም እንደዚህ ማውራቴ ወይም የምናገረው ነገር ትክክል እንደሆነ ግን ደግሞ ሴት ልጅ መስበክ ትችላለች ወይ ማስተማር ትችላለች ወይ አባቶችን ጠይቂ ተብሎ በጣም በትህትና የተጠየቁት ከአንድ 2-3 ጥያቄዎች ነበሩ። የሚገርማችሁ ይህንን መንፈሳዊ ነገር መስራት ስጀምር ቲክቶክም ላይ በጣም ከተፈተንኩበት በጣም ከተቸገርኩበት ከራሴም ጋር በጣም ስጣላ ከነበረበት ጉዳይ አንደኛው ይሄ ነው። ብዙ ጊዜ ላቆመውም ሞክሬያለሁ። ቲክቶክ ላይ በጣም እንደውም እዚህ ላይ እግዚአብሔር ይስጣችሁ ብዙ መጥፎ ነገር አላየሁም እስከዛሬ ድረስ። ቲክቶክ ላይ ግን በጣም ከበድ ያሉ ያው ራሳችሁን ታዘጋጃላችሁ። ሶሻል ሚዲያ ላይ ስትወጡ ለሚመጣው ማጸፋ ራሳችሁን ማዘጋጀት አለባችሁ። ምስጋናውንም ብቻ ሳይሆን እንደዚህ አይነት ወቀሳውንም መቀበል ይኖርባችኋል እና በጣም ቲክቶክ ላይ በጣም በዝቶ ነበር እንደዚህ አይነት ነገር። ከአንዴም 2-3 በጣም ብዙ አባቶችን አናግሬያለሁ፣ ብዙ ሰዎችን ጠይቄያለሁ፣ ቪዲዮችም ስብከቶችም ለማየት ሞክሬያለሁ። መጽሐፍ ቅዱስንም ሳገላብጥ ያገኘሁት መልስ አለ። ያ ምንድን ነው እንግዲህ እኔ እንደምታውቁት እየሰበኩኝ አይደለም፣ አውደ ምሕረት ላይ አይደለም ያለሁት። መጽሐፍ ቅዱስ ይዤ ጥቅስ ይዤ እየተረጎምኩላችሁ እያስተማርኩ ማለት እየተረጎምኩላችሁ እየሰበኳችሁ አይደለም ያለሁት። ይሄ እንግዲህ ሶሻል ሚዲያ ነው አንደኛ። ሁለተኛ ነገር ደግሞ እኔ ከዚህ በፊትም ብያችኋለሁ የነ ቅዱስ ጳውሎስን የነ ቅዱስ ጴጥሮስን መልእክታት ሴቶች ነበሩ የሚያዳርሱት ወንጌልን ማለት ነው። በዛ ዘመን ያው ሶሻል ሚዲያ ስላልነበረ መልእክቱን ይዘው በእግራቸው በተለያየ ሚንስ እየሄዱ ነበረ የሚያስተላልፉት። እኔም የነዛን የነ ራሄልን የነ ፌብን ስራ ነው እየሰራሁ ያለሁት ብዬ ነው ማስበው። ምክንያቱም ከኔ የሆነ አንዳች እንደሌለ ከመጀመሪያም ጀምሮ ሶሻል ሚዲያ ስጀምር ተናግሬያለሁ። እኔ ከራሴ ማፈልቀው ምንም ነገር የለም። ምንድነው ማደርገው የማዳረስ ስራ ነው የምሰራው። ከተለያዩ ስብከቶች የሰማሁትን ከመጽሐፍ ያነበብኩትን ከመንፈሳዊ ትምህርቶች የተማርኳቸውን ነገሮች ላላገኙ እህት ወንድሞቼ የማዳረስ ስራ ነው እንጂ የምሰራው ከራሴ አፍልቄ ተርጉሜ ማስተምራችሁ አንዳች ነገር የለም። እንደምታውቁትም ስብከት ሪቪው ሳደርግም ያን ስብከት እንድትሰሙት ላልሰሙት ሰዎች የማዳረስ ስራ፣ መጽሐፍም ሪቪው ሳደርግ ያን መንፈሳዊ መጽሐፍ እንድታነቡት የማድረግ ስራ ነው እንጂ የምሰራው ሌላ አጀንዳ ሌላ ሀሳብም የለኝም። እንዳላችሁትም አባቶችን ሳልጠይቅ አይደለም እዚህ ለመምጣት ያሰብኩትኝ። ከአንድ 2-3 አባቶችንም ለማነጋገር ለመጠየቅ ሞክሬያለሁ። በተቻለኝ መጠን ደግሞ ሰው እንዳይሰናከልብኝ ያ ነገር ሀሳብ ውስጥ እንዳይመጣ በጣም ጥንቃቄ እንደማድረግ አስባለሁ። ለዛም ነው የራሴን ልምዶች ማካፍላችሁ። እንደውም አሁን ስብከት ሪቪው ከማድረግ ይልቅ የራሴን ልምዶች ማካፍለው መጽሐፍ ሪቪው ማደርገው ለዛም ነው ያ ሴንስ እንዳይመጣና ሰው እንዳይሰናከል ከማለት ማለት ነው። ስለዚህ በዛ መንገድ እንድትረዱልኝ በትህትናና በፍቅር ጠይቃችኋለሁ። አሳስቧችሁ፣ እውነቴን ነው አሳስቧችሁ ከልባችሁ ይህን የነገራችሁኝ እህት ወንድሞቼ እጅግ ላመሰግናችሁ እወዳለሁ። በመጥፎ ቃላት ሳይሆን በፍቅር በትህትና ስለጠየቃችሁኝ ማለት ነው። እንግዲህ የዛሬው የጥያቄዎቻችሁ መልስ እነዚህን ይመስላሉ። እዚህ በኋላ እግዚአብሔር ቢፈቅድ በወር አንዴም ቢሆን ጥያቄዎቻችሁን ኮመንቶቻችሁን ጠርቀም እያደረግኩኝ መጽሐፍ ታይጄ መምህራኖችን ጠይቄ ለመመለስ እና ለእናንተ ቪዲዮ ለመስራት ሞክራለሁ። በዚህ ላይ ያላችሁን ሀሳብና አስተያየት ደግሞ እንደተለመደ ሁሉ ገንቢ የሆኑ አስተያየቶቻችሁን እንድታስቀምጡልኝ በፍቅር ጠይቃችኋለሁ። እግዚአብሔር ቢፈቅድ ቢወድ ደግሞ በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው ሰላም ሆኖልኝ። ሁሌም እንደምንለው ክርስቲያናዊ መንፈሳዊነት ዘላለማዊነት ነውና በእግዚአብሔር ቃል ራሳችንን አንጸን የምንሰማ ብቻ ሳይሆን የምንፈጽም ሰዎች ሆነን
የምንናፍቃትን ተስፋ የምናደርጋትን መንግስቱን ለማውረስ የበቃን ያድርገን።